ኩሃ ሆስፒታል ከ1000 በላይ ለሚሆኑ ሰዎች የአይን ሞራ ግርዶሽ ሕክምና በነጻ ሊሰጥ መሆኑን አስታውቋል። በመቀለ ከተማ የሚገኘው ኩሃ ሆስፒታል በልዩነት በሚሰጠው የአይን ሕክምና ይታወቃል። ሆስፒታሉ የአይን ሕክምና ትምህርት ከዲፕሎማ እስከ ስፔሻሊቲ ደረጃ ትምህርት እንደሚሰጥ የኩሃ አጠቃላይ ሆስፒታል የኮሚኒኬሽን ኦፊሰር የሆኑት ብርሃኑ ዋህድ ለብስራት ራዲዮና ቴሌቪዥን ተናግረዋል። ኩሃ ሆስፒታል ከሚያዝያ 2 እስከ ሚያዝያ 8 የአይን ሞራ ግርዶሽ ሕክምና በነጻ የሚሰጥ እንደሆነም የተገለጸ ሲሆን የአይን ሞራ ግርዶሽ ከሚከሰትባቸው ምክንያቶች በዋናነት የሚጠቀሰው የእድሜ መግፋት ነው። በተጨማሪም ድንገተኛ አደጋዎች፣ የአይን ላይ የሚያጋጥሙ ምቶች፣ በስኳር ህመም ምክንያት ሊከሰት እንደሚችል አቶ ብርሃኑ የነገሩን ሲሆን አክለውም በቶሎ ህክምና ከተደረገለት መዳን የሚችል ነው ብለዋል። ይህ ህክምና በቶሎ ካልተደረገ ግን ከ50% በላይ አይን ስውርነትን እንደሚያስከትልም ገልጸዋል። ህክምናው በነጻ ከመስጠት በተጨማሪም በየወረዳዎች በመሄድ ከተለያዩ የጤና ባለሙያዎች ጋር በመሆን የአይን ህክምና ችግር ያለባቸውን ሰዎች የመሰብሰብ ስራ እንደሚሰራ ገልጸው ከዚህ በተጨማሪ ገበያ አካባቢዎች ላይ ስፒከሮችን በመጠቀም የግንዛቤ መፍጠር ስራ ይሰራል። በልየታ ሂደት የአይን ብሌን ህክምናናም የአይን ሞራ ግርዶሽ ህክምና የሚያስፈልገው ሆኖ ከተገኘ ደግሞ ወደ ሆስፒታሉ ሪፈር በማድረግ ተጨማሪ ህክምና እንደሚሰጥም ገልጸዋል። ሪፈር የተደረጉትን ቀጠሮ በመስጠትም ከሚያዝያ 2 እስከ ሚያዝያ 8 ለሚሰጠው ህክምና ለመጡ ታካሚዎች ህጋዊ ደረሰኝ ይዘው በመቅረብ የትራንስፖርት መምጫና መመለሻ ወጪ እንደሚከፈልላቸው፣ ከዚህ በተጨማሪም በህክምና ላይ የሚቆዩበት ጊዜ የማደሪያና ምግብ አገልግሎትን ሆስፒታሉ በነጻ እንደሚያቀርብ በኩሃ ሆስፒታል የኮሚኒኬሽን ኦፊሰር የሆኑት አቶ ብርሃኑ ዋህድ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሰብል አበበ ነው። ባለቤቱን በመግደል በመኖሪያ ቤቱ ጓሮ ውስጥ የቀበረው ግለሰብ ከ1 ወር በኋላ አስክሬኗ በመገኘቱ የፍርድ ውሳኔ ተላልፎበታል። በምስራቅ ቦረና ዞን ጉምቢ ኤልደሎ ወረዳ ነዋሪ የሆነው ዳለቻ ሀላኬ የተባለው የ61 ዓመት ግለሰብ በአካባቢው ወግና ባህል መሰረት ግልገሎቱ ከምትባል ሴት ጋር ትዳር መስርቶ ልጆችም አፍርቶ ሲኖር ነበር። ዳለቻና ገልገለቱ በሰላም እየኖሩ እያለ በድንገት ወይዘሮ ገልገልቱ ከአካባቢያቸው የመሰወርናም የመጥፋት ነገር በስፋት ይወራ እንደነበርም የምስራቅ ቦረና ዞን ፖሊስ ዋና መምሪያ ኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ በተለይም ለብስራት ራዲዮና ቴሌቪዥን ተናግሯል። የአካባቢው ሰው ወይዘሮ ገልገልቱ የት ሄዱ የሚለው ጥያቄ በስፋት የተነሳ ባለቤትየው አቶ ዳለቻ ቤተሰቦቼ ሊጠይቅ ብላ ጥቅምት 15 ቀን 2017 ዓ.ም ወደ እናቷ እንደሄደች መናገር ይጀምራሉ። የአካባቢው ሰውም እንዴት ቤታቸውን ትዳራቸውን ጥለው ይህን ያህል ቀን ይቆያሉ ተብሎ በሚያጠራጥር ወላጆቻቸው አካባቢ ሲያጠያይቁ እዚያው ለመኖራቸውንም ይነገራቸዋል። የአካባቢው ሰው በዚያን ሰዓት በጸጥታ ችግር ምናልባትም ታግተው ሊሆን ይችላል የሚል ግምትናም ጥርጣሬ ባለበት ወቅት ከአካባቢው ሰዎች አንዳንዶቹ አቶ ዳለቻ ከቤታቸው ጓሮ ለማዳበሪያ ብለው ጉድጓድ ይቆፍሩ እንደነበር በስፋት ሲወራ ፖሊስ በጥርጣሬ አቶ ዳለቻን በቁጥጥር ስር አውሎ ነገሮችን ማጣራትና መከታተል ይጀምራል። ቤተሰብ ሊጠይቁ ሄዱ የተባሉት ወይዘሮ ገልገሉ ከአካባቢ ከተሰወሩ ከ1 ወር ሲሞላቸው ህዳር 13 ቀን 2017 ዓ.ም ልጃቸው እናቴ እዚህ ውስጥ ናት ብላ በጓሮ የተቆፈረው ጉድጓድ በማሳየቷ ከ1 ወር በኋላ በጓሮ ያለው ጉድጓድ ሲቆፈር የወይዘሮ ገልገሉ አስክሬን ከአፈር ውስጥ ፖሊስ ያገኘዋል። ፖሊስም 1 ወር የሞላውን አስክሬን በማስመርመር በአቶ ዳለቻ ላይ አስፈላጊውን የምርመራ መዝገብ በማጠናከር ለአቃቤ ህግ ልካል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 539 ንዑስ 1 መሰረት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የምስራቅ ጉጂ ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ዳለቻ ሀላኬ በ17 ዓመት እስራት እንዲቀጣ የወሰነበት መሆኑን የምስራቅ ቦረና ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የኤደን ሽመልስ ነው። ለእስራኤል ጦር ወግነው የሚዋጉ የብሪታንያ ዜጎች በጋዛ የጦር ወንጀሎች ይጠየቃሉ ተብሏል። በዩናይትድ ኪንግደም የሚገኘው የህግ ባለሙያዎች ቡድን ለእስራኤል ወግነው በጋዛ ጦርነት ላይ በተሳተፉ 10 የእንግሊዝ ዜጎች ላይ የጦር ወንጀል ክስ ለማቅረብ ማቀዱን ዘ ጋርዲያን ዘግቧል። ቅሬታው ብሪታንያውያንን በሲቪል አካባቢዎች ላይ ያለ አድሏዊ ጥቃቶችና በተከለከሉ ቦታዎች ላይ ታሪካዊ ሐውልቶችንና ሃይማኖታዊ ቦታዎችን ጨምሮ በተጠበቁ ቦታዎች ላይ የተቀናጁ ጥቃቶች ጋር እጃቸው አለበት ሲል ክስ መመስረቱን ይፋ አድርጓል። በጉዳዩ ላይ ከተሳተፉት ጠበቆች መካከል አንዱ የሆኑት ታዋቂው ጠበቃ ሚካኤል ማንስፊልድ የብሪታንያ ዜጎች በፍልስጤም ውስጥ ከተፈጸሙ ወንጀሎች ጋር እንዳይተባበሩ ህጋዊ ግዴታ አለባቸው፣ ማንም ከህግ በላይ አይደለም ብለዋል። ማንስፊልድ የጠቀሰው የዘ ጋርዲያን ዘገባ ከሆነ የኛ ከዜጎቻችን አንዱ ጥፋት እየፈጸመ ከሆነ በዚህ ጉዳይ ላይ አንድ ነገር ማድረግ አለብን ማለታቸውንም አስነብቧል። የውጭ ሀገራት መንግስታትን መጥፎ ባህሪን ማስቆም ባንችል እንኳን ቢያንስ በዜጎቻችን የሚፈጸሙ መጥፎ ባህሪን ልናቆም እንችላለን ሲሉም አክለዋል።
በሌላ በኩል እስራኤል በጋዛ ሰርጥ ባለፉት 24 ሰዓት በፈጸመችው ጥቃት ቢያንስ 57 ሰዎች ሲገደሉ ሌሎችም 137 ሰዎች ቆስለዋል ሲል የጋዛ የመንግስት ሚዲያ ጽህፈት ቤት ባወጣው ዘገባ አስታውቋል። እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እስራኤል በጋዛ ላይ ዳግም ጥቃቷን ከቀጠለች በኋላ የሟቾች ቁጥር 1391 ሲደርስ 3434 ሰዎች ደግሞ ቆስለዋል። ከጥቅምት 7 ቀን 2023 ጀምሮ ያለው አጠቃላይ የተገደሉ ሰዎች ቁጥር አሁን ላይ 50752 ሲደርስ 115475 ያህል ሰዎችም ቆስለዋል። በህንድ አንድ የማርኬቲንግ ሰራተኛ ደካማ የስራ አፈጻጸም በማስመዝገቡ ሲገረፍ የሚያሳየው ቪዲዮ ቁጣን ቀስቅሷል። በህንድ ኬሪ ላይ የተፈጠረ አሳዛኝ ክስተት ቁጣ የቀሰቀሰ ሲሆን በተጋራው ቪዲዮ ላይ በአንድ የግል ግብይት ድርጅት ሰራተኛ ላይ አስደንጋጭ እንግልትን ካሳየ በኋላ ነው። አንድ የማርኬቲንግ ባለሙያ የተሰጠው የስራ ግብ አላሟላም ተብሎ በሰንሰለት እንደታሰረ ውሻ በጉልበቱ ለመንበርከክ ሲንገዳገድና ሲገረፍም ያሳያል። ቪዲዮ የተቀረጸው ከ4 ወራት በፊት አካባቢ እንደሆነና በድርጅቱ ውስጥም አዳዲስ ሰልጣኞችን ያሳተፈ መሆኑን የህንድ ባለስልጣናት አረጋግጠዋል። እንደ ፖሊስ ገለጻ ምስሉ የተቀረጸው በቀድሞ ስራ አስኪያጅ ሲሆን ከድርጅቱ ባለቤት ጋር የግል ጉዳይ እንደነበረውም ተነግሯል። ክስተቱን ስልጠና በሚል ሰበብ የኩባንያውን ምስል ለመጉዳት ቪዲዮንም ጥቅም ላይ ውሏል። ባለስልጣናቱ በስራ ቦታ በተፈጸመው በደል ዙሪያ ምርመራ ሲጀመሩ ሲሆን የዲስትሪክት ሰራተኞች መኮንን ሪፖርት እንዲያቀርቡም ተጠይቀዋል። አንዳንድ ሰራተኞች ነን የሚሉ ሰዎች ለሀገር ውስጥ መገናኛ ብዙሃን እንደተናገሩት እንደዚህ አይነት ጭካኔ የተሞላበት ቅጣት ብዙውን ጊዜ የተሰጣቸው ስራ ማሳካት ባልቻሉ ሰዎች ላይ ይተገበር ነበር ብለዋል። ነገር ግን በሚያስደንቅ ሁኔታ በቪዲዮ ላይ እንግልት ሲደርስበት የሚታየው ግለሰብ ምንም አይነት ትንኮሳ እንዳልተፈጸመበትም ተናግሯል። ቀረጻው ያለ ፈቃድ መወሰዱንና ሁኔታው የተሳሳተ መሆኑን ተናግሯል። በተጨማሪም በኩባንያ ውስጥ መስራቱን እንደቀጠለና የቀድሞ ስራ አስኪያጅ ቪዲዮውን ያጋራው ከስራው ከተሰናበተ በኋላ በበቀል ስሜት እንደሆነ አምናለሁ ብሏል። ምንም እንኳን ሰራተኛው የተፈጸመበትን ድርጊት ውድቅ ቢያደርግም የህንድ ባለስልጣናት ጠንካራ ምላሽን ሰጥተዋል። የኬንያ ሰራተኛ ሚኒስትር ሲቫን ኩቲ ቀረጻውን አስደንጋጭና አስጨናቂ ብሎም ሙሉ በሙሉ ተቀባይነት እንደሌለው ገልጿል። ክስተቱ በህንድ ውስጥ ስላሉ የሰራተኞች መብትናም የስራ ቦታ ስነ ምግባር ጥያቄን አስነስቷል። የምዕራብ ቤንጋል ነዋሪ የሆነው ሰው አልጋውን ወደ ባለ 4 እግር ተሽከርካሪ በመቀየር በኢንተርኔት መነጋገሪያ ሆኗል። በሙርሺባድ ነዋሪ የሆነው ወጣት አልጋውን ወደ ተሽከርካሪ ቀይሮ ብቅ ያለ ሲሆን ይህም ህንዶች በማህበራዊ ትስስር ገጾቻቸው የሚያጋሯቸው አስገራሚ ፈጠራዎች አንድ ደረጃ ከፍ ያደረገ ነው ተብሎለታል። ንዋብ ሼክ የተባለው የቤንጋል ሰው ቤድ ካር በማለት የሰየማትን ጋደም ተብላ የምትነዳ የአልጋ መኪና እያሽከረከረ በሙርሺባድ ጎዳናዎች ላይ ያደረገው ጉዞ የሚያሳይ ተንቀሳቃሽ ምስል በኢንስታግራም ገጹ ላይ ካጋራ በኋላ የበርካቶችን ቀልብ ስቧል። የአልጋ ተሽከርካሪው እንደ መደበኛ ተሽከርካሪዎች በሞተር የሚሰራና ተመሳሳይ የመሪ ስርዓት ያለው መሆኑንም ተገልጿል። የአልጋ መኪናዋ ምቹ ፍራሽ፣ ቀለሙ የሚያምር የአልጋ ልብስ፣ ትራስና ሌሎችም ተጨማሪ ነገሮች ያሏት መሆኑን በተጨማሪም የግርጌ በኩል የተቀመጡ በተለምዶ ስፖኪዮ እያልን የምንጠራቸው የጎን መስታወቶችም ተገጥሞላታል።